ኑኑ በስተመጨረሻም እንግዲህ እጅግ በጣም በመማረርና ነገሮቹን ባለመቻል ራሷን ለማጥፋት ወስናለች ማለት ነው። እና በተፈጠረው ነገር አይንዬ እጅግ በጣም አዝናለች። ምክንያቱም እንግዲህ ልጇን በህይወት አሁን ላይ አታለች ማለት ነው። እንግዳ ተከታታይ ድራማ በመጀመሪያ እንግዲህ እጅግ በጣም ያው ቶምም እንዲሁም ደግሞ የቶም ወንድምም ማለት ነው በህይወት እንደሌሉ ወይንም ደግሞ እንዳረፉ የሚታወቅ ነው። አሁን ላይ ደግሞ ማለት ነው ኑኑ እጅግ በጣም ተማራለች። ምክንያቱም ሳይኖርባት በሽታው አለብሽ በማለት እጅግ በጣም እየተሰቃየች ትገኛለች። ኑ ከዚህ ሁሉ ስቃይ እኔ ራሴን ማጥፋት አለብኝ፣ እንደዚህ እየተሰቃየው በፍጹም መኖር የለብኝም በማለት በመጨረሻም እንግዲህ በርከት ያለ መድኃኒት በመውሰድ ራሷን እንትን ለማለት ችላለች ማለት ነው። እና እጅግ በጣም ነው የሚያሳዝነው። ሌላው አዶናይም እንዲሁም ደግሞ ቤሎም እሷን በጣም ይወዷታል፣ ያፈቅሯታል እና ማናቸውንም መቅረብም ወይንም ደግሞ ከማናቸው ጋር ለመሆንም እድል የለኝም፣ እኔ እኮ እንደ ሰው ሁሉ እኩል አይደለሁም እያለች ስትናገር ነበር። ምክንያቱም አኑሻ ራሱ ስትላት ነበረ አንቺ ከማንም በታች ነች፣ እንዲሁም ደግሞ ወይዘሮ ሄለንም እንደዚው ነበረ አንቺ ከማንም እኩል አይደለሽም፣ ከማንም በታች ነው፣ ይህን ነገር ማወቅ አለብሽ፣ ወደሽ ፈቅደሽ መቀበል አለብሽ፣ በቃ የያዝሽ ነገር ከማንም ጋር ምንም አይነት ንክኪ እንድታደርጊ አይፈቀድም፣ ይብን ራሱ የምትበይበትን የምትጠጭበትን እቃዎችሽን ለይ በማለት እንግዲህ አኑሻ ራሱ ልክ ስታመጣላት ነበረ። ሻይ እዛላት ስታመጣ እንዴት አንቺ ልታመጭ ወይስ እቃው የማን ነው? የአንቺ ተጠቅመሽበታል ወይ? ወይስ ደግሞ አንቺ የምትጠቀሚበትን እቃዎች እንዳለ ለይተሻል ወይ? እኔና አንቺ እንተዋወቃለን በማለት እንግዲህ ስትናገር ነበረ ማለት ነው። ለምንድን ነው እንደዚህ የምትዩ በማለት እሷም እንትን ስትላት ነበር። ምክንያቱም አንቺ ምንም ምን እንዳለብኝ ስለምናቅ እንዴት እንደዚህ አድርገሽ ታመጭብኛለሽ? ሲቀጥል ደግሞ ከወንድሜ ላይ ጫፍ እንኳን እንዳላይሽ አብረሽ እንዳትሆኝ በማለት አስጠንቅቃታለች። ወይዘሮ ሄለንም እንደዚሁ ነበረች። ከልዜ ላይ እንዳደርሽኝ፣ ከቤሎ ላይ እንዳደርሽኝ ድርሽ እንዳቴ ደግሞ የመጣችውን ልጅ ራሱ የእሱ እጮኛ ነች እና ልክ ልጅቷ የተናገረችውን እናትየዋ ነው የተናገረችው ማለት ነው። እና አኑሻም እንደዚሁ ነው ያለችው። የመጣችውን ልጅ አይተሻታል? የእሱ እጮኛ ነች፣ የቤሎ እጮኛ ነች፣ ወደፊት የሚያገባት እሷን ነው በማለት አስጠንቅቃታለች ማለት ነው። እጅግ በጣም ነበር እሷም ስቅስቅ ብላ እንግዲህ ያልሆነ ውሳኔ ልትወስን የቻለችው ከዚህ አንጻር ነበረ። እንግዲህ ምን አይነት በሽታና ምን እንዳለባት ይብን ለቤተሰቦቿ ወይንም ደግሞ ለእህቷ አንድም ትንፍሽ ያለችው ነገር የለም። ምክንያቱም እናቴ ትጨናነቃለች፣ ታስባለች። እንዲሁም ደግሞ ወይዘሮ ሄለን ለማንም መናገር የለብሽም፣ ማንም ማወቅ የለብሽም ብላ ስላስጠነቀቀቻት ለማንም አልተናገረችም። ግን ደግሞ በሽታው በውስጧ እንደሌለ ያው የሚታወቀው ጉዳይ ነው። የሐሰት ወረቀት ነው አሰርታ መታ አለብሽ ያለቻት ማለት ነው። ይህን ያደረገው በነገራችን ላይ ወይዘሮ ሄለን በሽታው በደሟ ስር ወይንም ደግሞ በሷ ውስጥ እንዲኖር አድርግ ብለው ነበረ ማለት ነው፣ ቴዲን ማለት ነው። ቴዲ ግን ይህን ነገር አላደረገውም። ምክንያቱም እጅግ በጣም ስላሳዘነችው እና እንዴት እንደዚህ ላደርጋት እችላለሁኝ? እኔ ላደርግ ነበር፣ ግን ደግሞ አንቺ ያልሽኝን ነገር ለመፈጸም እጅግ በጣም ልጅቷ አሳዘነችኝ። ታሳዝናለች እኮ ገና ሕፃን ነች። እንዴት እንደዚህ አይነት ነገሮች ላደርግ እችላለሁ? እና ስላሳዘነችኝ አላደረግኩም ሲላት እጅግ በጣም ነበር ወይዘሮ ሄለን የተናደደችው ማለት ነው። ለምንድን ነው አንተ ነገሮችን የምታበላሸው ብላ በወቅቱ ጨዋበት ነበረ ማለት ነው። እና ይህን ነገር ደግሞ ማስተካከል እኮ ትችያለሽ፣ ችግር የለውም፣ ሳይኖርባትም አለባት ማስባል ትችያለሽ። ይህን ደግሞ ማድረግ የምችይው በወረቀት ነው ብሏታል። በወረቀት ሄደሽ ሐኪም ቤት አሰርተሽ በቃ ነገሮችን እውነት እንደሆነ ማድረግ ትችያለሽ በማለት እንግዲህ ይህን ነገር ደግሞ በወረቀት ሄዳ እውነት አስመስላ አሰርታ መታ እንዲሁም ደግሞ ለነኑ እንዳለ ነግራታለች። ምን ማድረግ እንዳለባት ምን መጠቀም እንዳለባት ነኑም ደግማ ደጋግማ ጠይቃታለች ወይዘሮ ሄልን። ምክንያቱም እኔ ምንም አይነት ስሜት ወይንም ደግሞ የህመም ስሜት እየተሰማኝ አይደለም፣ መድኃኒቱን የምወጠው እንዲሁ ዝም ብዬ ነው፣ እየዋጥኩት ነው፣ ግን ደግሞ እኔ ምንም
እያመመኝ አይደለም ብላ ተናግራለች ማለት ነው። ግን ደግሞ በሽታው ሳይዛት መድኃኒት መዋጧ ለእሷ አደጋ ላይ ነው እንትን የሚጥላት ማለት ነው። እና ቴዲ ያው በዚህ ጉዳይ ነው አሁን ላይ ከወይዘሮ ሄለን ጋር ሲሰራ ራሱ ይብን ከፊት ይህን ያክል አይደለም። እሷ በምትፈልገው ነገር ራሱ ለመጓዝ እጅግ በጣም ነገሮቹ እያስገድዱት ነው እንጂ እያንዳንዱ ወይዘሮ ሄለን የምታደርገው ነገር ለእሱ እያስደሰተው አይደለም ማለት ነው። ሲቀጥል ደግሞ አሁን ላይ የኑኑን እህት መሲን እጅግ በጣም ይወዳታል፣ ያፈቅራታል። ስለዚህ የእሷን እህት የተባለችውን ኑኑን መጉዳት አልፈለገም ማለት ነው። ሲቀጥል ኑኑ ትክክለኛዋ የወይዘሮ ሄለን ልጅ ነች ማለት ነው። ቶም በነገራችን ላይ እውነቱን ሳያውቅ ይህን ነገር በመሞቱ እጅግ በጣም ነው የሚያሳዝነው። ምክንያቱም በጣም ብዙ ነገሮች ነበሩ የወይዘሮ ሄለን የምሰራቸው በጣም ብዙ አስነዋሪ ስራዎች፣ እንዲሁም ደግሞ ኑኑ የማን ልጅ እንደሆነች ትክክለኛውን ነገር የሚታወቅበት ወይም ደግሞ የሚያውቅበት ነበረ። ግን ደግሞ ይህ ሁሉ ነገር ሳያውቅ ስለ ወንድሙ መሞትም ስለ ኑኑም ትክክለኛ ልጁ መሆኗን ሳያውቅ ያው እጅግ በጣም ይወዳታል። በነገራችን ላይ እንደ ልጁ ነው የሚያያት ወይዘሮ ሄለን ነች እንጂ እሱ እጅግ በጣም ነው የሚወዳት ማለት ነው። እና ይሄ ሁሉ ነገር ሳያውቅ ነው እንግዲህ ህይወቱ ያለፈው ማለት ነው። ግን ደግሞ በህይወት ሊኖር ይችላል ናሆም ምናልባት ደብቆት ሊሆን ይችላል የሚል እንግዲህ ሀሳብ አስተያየት የሚሰጡ አሉ። በህይወት ቢኖር እጅግ በጣም ደስ ይላል። ምክንያቱም በህይወት ኑሮ የወንድሙንም እንደዚሁም ደግሞ የሚስቱን ክፋት ደግሞ ቢያቅ በጣም ደስ ነው የሚለው። እንዲሁም ደግሞ ወይዘሮ ሄልን አሁን ላይ ስልክ ቴክስት መቶላታል ማለት ነው። እና ተሎ ብለሽ ከቤት ውጪ የሚል ነበረ ማለት ነው። እና ከዚህ ቤት እሷ ይሄን ቤት ለራሷ ለማድረግ ለራሷ ለመውረስ ነው እንግዲህ ከዚህ በፊት እንግዲህ ኑኑ ቤሎን ታገባለች ብሎ ሲወስን ማለት ነው። ሲወስን ግን እሷ እንዲወስን አላደረገችውም ቶም ማለት ነው። ምክንያቱም ያልሆነ ነገሮች መናገር ጀመረች። ላይንዬም ያልሆነ ነገር ለቤሎ ሌላ ሚስት እንዳጨለት እና እነሱ ልጆች ቀና ብለው ማየት እንደሌለባቸው ምናምን ነገር ነበረ። እንደዚህ የሌለ ነገር ፈጥራ ነበር ላይንዬ የተናገረችው። ግን ደግሞ እንደዚህ አልነበረም እሱ ፍላጎቱ ማለት ነው። አይንዬን አውርቷት ኑኑ እና ቤሎ ከልጅነታቸውም ይዋደዳሉ። ከገጠር ትመጣ ነበር። ገጠር በነበረችበት ሰዓት ያው እረፍት በሚኖርበት ሰዓት ትመጣ ነበር ማለት ነው። ትጠይቃቸው ነበር። በዚያን ሰዓት እንግዲህ ከቤሎ ጋር ተግባብተው ነበረ ማለት ነው። እና እነሱ እንዲጋቡ ከኑኑ ጋር አብረው እንዲሆኑና እንዲሁም ደግሞ ቤሎ የእናቱን ሀብት ማለት ነው እንዲመራ ነበር ፍላጎቱ ቶም ማለት ነው። ወይዘሮ ሄለን ደግሞ ይሄን ነገር ማድረግ አትፈልግም። ምክንያቱም ቤሎ አግብቶ ሁሉን ነገር በስሙ እንዲያደርግ በፍጹም አትፈልግም ማለት ነው። ንብረቱ ለእኔና ለልጅ ነው የሚገባን ብላ ታምናለች። ምክንያቱም በሉ ልጇ ስላልሆነ ይሄ ቤት ለእኔ ነው የሚገባኝ፣ ለእኔ ነው የሚሆነኝ እያለች እንግዲህ ስትናገር ነበር። አሁን በመጨረሻም እንግዲህ ቶም በህይወት የለም። ግን ደግሞ እሷ ስለ ካርታና ስለ ምናምን ታወራለች፣ ስለ ቤት ካርታ ምናምን ነገር ታወራለች። ግን ቤቱን ለቃ እንድትወጣ ራሱ ማስጠንቀቂያ ተልኮላታል ማለት ነው። እንግዲህ እሷ ምንም ለጊዜው ምንም አልመስ እንዴት እንደዚህ ይሆናል ብላ ብዙም አልገረማትም። ግን ደግሞ እርግጠኛ ነኝ ምንጥቅ ብላ የምትወጣ ይመስለኛል ማለት ነው። እና ያው ቤሎ እንዲሁም ደግሞ አዶናይ ማለት ነው ሁለታቸው ኑኑን በጣም ይወዷታል፣ ያፈቅሯታል። ቤሎ ደግሞ ይህን ነገር ያው ምክንያቱም ከኑኑ ጋር ያለውን ቅርበት ሲያይ በቃ ነገሮቹን ወደ ራሱ መለስ ብሎ አምላኬ ሆይ በወንድሜ አትፈትነኝ ብሏል ማለት ነው። ምክንያቱም አዶናይ እንደሚወዳት አይቷል ማለት ነው። እሷም እንግዲህ ከእሱ ጋር ለመሆን እንደፈለገች ሲረዳ በወንድሜ አትፈትነኝ ብሏል። ምክንያቱም እሱ ከወደዳት እኔ ሌላ ነገር እንትን ማድረግ እንደሌለበት ስለሚያውቅ ማለት ነው። እና ይህን ቃል ተናግረዋል። ሲቀጥል ደግሞ መሲና ቴዲ ተፋጠዋል ማለት ነው። መሲና ቴዲ ሁለታቸው ተፋጠዋል። ቴዲ ይቅርታ ጠይቋታል። ግን ደግሞ መሲ ምንም ልሰማው አልቻለችም። በነገራችን ላይ በእሷም በኩል እውነት አለ። ስንት ዓመት ሲያወራት የነበረው እዚህ ቤት እየመጣ እሷ ሳታቅ እንግዲህ ከወይዘሮ ሄለን ጋር በጣም ብዙ ነገር እንደሚሰሩ ታውቃለች። ያው እንደሚሰራም እሱም አልዋሸም ማለት ነው። ግን ደግሞ አሁን ላይ እኔ ከአንቺ ጎን ነኝ፣ እስኪ እጅሽን ስጭኝና እጄን ሊያዘው
እጅ ለእጅ እንያዝ፣ እኔና አንቺ አንድ እንሁንና ወይዘሮ ሄለንን አሸንፈን ፊት ለፊቷ እንቁም ብሏት ነበር ቴዲ ማለት ነው። እሷ ግን በፍጹም እስከ ዛሬ ስንት መረጃ እየሰበሰብክ እናንተ ጋሼን ገደላችሁ፣ የእሱን ወንድምም የአዶናይን አባትም ገደላችሁት፣ አሁን የቀረዋችሁ እኔን ነው፣ እኔን ልገሉኝ ነው እንዴ በማለት እጅግ በጣም ስትናደር ነበረ፣ ስትበሳጭ ነበረ ማለት ነው። እሱ ደግሞ ተረጋጊ፣ ነገሮቹ አንቺ እንዳሰብሻቸው አይደለም፣ ጊዜ ስጭኝ፣ ተቀበይኝ፣ እጅ ለእጅ እንያያዝ፣ እናውራ ሁሉን ነገር። እኔ በጣም እወድሻለሁ፣ አፈቅርሻለሁ። እንዴት አትወደኝ? የምትፈልገውን መረጃ በሙሉ እየሰጠው ከእንዴት አትወደኝ በማለት እሷም እጅግ በጣም እየተናደደች ትገኛለች። መጨረሻው ትስማማለች ወይንስ ደግሞ አትስማማም? ከእሱ ጋር ለመስራት ትስማማለች? ወይዘሮ ሄለንን እንግዲህ የምሰራውን ማለት ነው የምሰራውን መጥፎ ስራ ሁለታቸውን ሊያጋልጡ ይችላሉ ወይንስ ደግሞ መሲ አብሬው አልቆምም ትላለች። በነገራችን ላይ ከቴዲ ጋር ብትቆም በጣም ብዙ ነገሮቹ ይቀየራሉ። ቴዲም የወይዘሮ ሄለንን ክፋትም እንትን ይላል ማለት ነው፣ ያወጣል። በመጨረሻም ከነሱ ጎን ሆኖ የመሲን ቤተሰቦች እና እንዲሁም ደግሞ ነገሮቹን በሙሉ የሚያስተካክል ይመስለኛል። እንግዲህ ቴዲ ማለት ነው ከብዙ ነገሮች እንግዲህ እሱም ባለው ነገር የሚያግዛቸው ይሆናል። እንግዲህ ስለ ወይዘሮ ሄለን ለማጣራት ወደ ገጠር ሄዷል ማለት ነው። አሁን ላይ ሀዘኑ እጅግ በጣም ትንሽም ስለቀነሰ መሄድ አለብኝ፣ ማጣራት ያለብኝ ነገር አለ፣ ስለ ልጅ ስለ ሕፃናት ምናምን የተባለውን የወይዘሮ ሄለን የምሰረውን ነገሮች ክፍለ ሀገር እጄ ማጣራት አለብኝ ብሎ ወስኗል ማለት ነው። እንዲሁም መሲጋም ሰላም ፈጥረዋል። ምክንያቱም ሳትረሳ እረስቻለሁ ብላ የታመመች በማስመሰል በዚያ ምክንያት አኩርፏት ነበረ። ግን ደግሞ አሁን ላይ ሰላም ፈጥረዋል ማለት ነው። እንግዲህ ቀጣይ ምን ይፈጠራል የሚለውን አብረን የምናይ ይሆናል። ውድ ቻናሌ ተከታታዮች ቤተሰቦች በያላችሁበት ሰላማቸው ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።